አማችሁም ሆነ አምጥታችሁ ነው መታከም ያለባችሁ። ከዛ በተረፈ የሳውዲ ፖሊስ ይዳኝሻል። እኔ ላይ ግን ማንም ሰው ሊውረገረግብኝ አይችልም። እኔ ላይ ሞዴሬተር ስኪ የሚት ብቻ ገባሽ? እኔ ላይ ሊጮህ የሚችለው ስልኬና ዝናብ ብቻ ነው። ከዛ ውጪ ማንም ሊጮህ እኔ ህይወት ላይ ፍቃድ የለሽም። ትቀልጃለሽ እንዴ? ወይ መዳም ቤት ሆነሽ ወይ ስራ ስትሰሪ እኮ አይደለም ልትዝናኑ ወሩን ሙሉ ጾማችሁ ብሏል። ዛሬ አጀንዳ ተደርጌ ሲወራ ወሩን ሙሉ ጾመው ሊጨፍሩ ለሄዱ የሀገርን የሸሪሃ እንትን ለጣሱ ልጆች እርዳታ ብሎ ቤታቸውን ከፍተው 10,000 ሰው ይዞ ተቀምጠው ተብዬ ስነገር ዋጥ አረኩትኝ አንቺ እንድትታከሚ ነው። ከዛ ደግሞ መጥሽ ልክ ምስኪን ስደተኛ እንደተጎዳ ነገር አድርጌ ሐረካት አድርገሽ ይሄን ህዝብ እርዳልንም። ህዝቡ በራሱ እኮ መልስ ሰጥቷል። አንረዳም ህዝቡ ይርዳ እንኳን ሲባል ትላንትና አንረዳም የለፋነውን ብር አንረዳም ለማን እርዱ ምትሉን 5,000 ሪያል አይበቃም 15 ይሁን ምናምን እንኳን ሲባል በሉ የመዳም ቅመሞች ቦርሳችሁን እጃችሁ ላይ ገባ ገባ አድርጉ ብለው ሞዴሬተሮች እንትን ኮሜንታተሮች ሙድ ሲይዙ ነበር። ለኔ አይደለም እዛ ቦታ ላይ የተገናኛችሁት። ንቀትሽን ደግሞ ጥግ ድረስ አሳይተሽኛል። በነገራችን ላይ ልንገርሽ በጣም ብዙ ያንቺን እሱም ደላላ ነው አንቺ ምን እንደምትሰሪ ምናምን ሲልኩልኝ እንኳን ኖ ሴት ናት ኖ ከዚህ በኋላ ሴት ናት በሚል ድራማ አዳም ሊኮነን አይገባም። ይሄ አቋሜ ነው። መሲ ምን ሆነሽ ነው? ደፋ መጣች ትላንትና ከነተስፍሽ እነመኩ ባሉበት መኩ ቀን እዛ ሲጮህ ሰይድ ቤት ነበርን። ከዛ ጆከር ቤት ሄደን 5,000 ስጣት። ከዛ ከ5,000 በላይ አልችልም አለ ልጁ። አልችልም ሲል ጊዜ እሺ ማትችል ከሆነ አለ ተስፍሽ ችግር የለም እኛ ደግሞ አንተ 5,000ን ስጣትና ከ5,000 ደግሞ በላይ ከሆነ ህክምና እንትን የሚለው እኔ ኃላፊነት ወስድና እኛም ኃላፊነት እናነጋግርና መጀመሪያ በ5,000 ብሩ ታከሚና ከዛ ቀጣይ ደግሞ ችግር የለም ብሎ ተስፍሽ ቃል ገባላት። ገባሽ ማሚ? አሁን ተጠሩ እሱ 5,000ን ይዞ መጣ። አሙሪን ታውቂዋለሽ ወይ ስትባል ኮሜንታተሮቹ ሁላ ነው የደነገጡት። አሙሪን ታውቂዋለሽ ስትባል መጀመሪያ ያመናችሁት እናንተ ናችሁ፣ ቀጣይ ደግሞ እኔ አምነዋለሁ። እኔ በነገራችን ላይ ቀኑ አንቺ አራዳ ነሽ አይደለም? እንዳንቺ አይነት 90 አራዳ ማድረግ የምችል ሰው ነኝ። ኖ አሙሪ ከናንተ አንዴ በእናትህ አብዲ ላውራ አፍናችሁኛል። ቅድምም ጸጥ ብዬ እንደዛ ስትል አብዲ ምን አላት? ኖ አሙሪኛ የምናውቀው ነው። አሙሪ 6 ዓመት ሙሉ እዚህ ቲክታክ ላይ የምናውቀው ጨዋ ልጅ ነው። እሱን ከናንተ ቀጥሎ እኔ አምነዋለሁ አለች። እሱንም ዋጥ አረኩኝና ኦኬ አንቺ የምታምኑ ሰው ካለ አምጭና አሁን ሄዶ ብሩን ይቀበል ስል ኖ እንደዛ ማለት ግልብጥ ያረጋታል። እሺ ዝም አልኩኝ። 5,000 ብሩን ደግሞ ውሰጂና 5,000 ብሩን ደግሞ ውሰጂ ተባለች። አሙሪ ተቀብያለሁ ሲል ቀጣይ ህክምና ያስፈልገኛል። ከ5,000 ብሩ በተጨማሪ ደግሞ ማንን ነው የምጠይቀው? ከዚህ በኋላ እዚህ ጋር መጥቶ ድጋሚ መጠየቅ አለበት። ይሄ ቲክታክ ነው በነገራችን ላይ በሳውዲ ህግ ነው። እኔ 5,000 ብሩ ራሱ ይቆጨኛል። እናቴ ትሙት ነው የምልሽ። ሁለታችሁም መካሰስ ነበረባችሁ። ተጭነን አፌን ከፍቼ በማላውቀው ጉዳይ ላይ ገብቼ ስል ከዛ ምን ብላ እንደሆነ ላይ ታውቂያለሽ? በቃ ተካሰሱ ምናምን ይባላሉ። ምንም እንኳን ሳትል ታዩኔን እኔ እዚህ ስጮህ ሙለኝ ላንቺ ብሎ የመጡ ልጆች ገስት ላይ የመጡትን እነመኩን ሳታከብር ነቅላ ወጣች። መኩል እነሱ ለማስታረቅ ችግር የለም ተረጋጉ፣ ይቅርታ ተባባሉ። የሚያስፈልግ ነገር ካለ ሐምዛን ፎሎ አድርገኝ፣ አንቺ ፎሎ አድርገኝ። ኖ ህዝብ ሰክራችሁ መጣችሁ ለተደባደባችሁት ህዝብ ብር አዋጡ አይልም። እኔ እኮ መጀመሪያ እዚህ ጉዳይ ላይ እኮ የገባሁት ኖርማል ምግብ ቤት ገብተን ተደበደብን ስላልሽ ነው እንጂ መጠጥ ቤት ጨፍራችሁ ሰክራችሁ ለተደባደባችሁ እኔ ሰገጤ መስልሻለሁ? ልጆቹን ብር አዋጡ ምላቸው ነቅላ ወጣች። ገባሽ ማሚ? ይሄ ንቀት ነው። ነፍ ነገር ሐምዛ ደላላ መሆኑን እዛ ሳውዲ ላይ ልጆች ከመዳን ቤት እያስጠፉ እንትን የሚሉ እሷም እንደዛ አይነት ህይወት ውስጥ እንኳን እንዳለች እያወኩኝ መረጃ እየመጣልኝ ችግር የለም በቃ ትታከም ብዬ እንትን ብዬ ዛሬ ሙቤ ቤት ሳውዲ አረቢያ ላይ በሸሪያ የምትተዳደርበት ሀገር ላይ ሰክረው ለመጡ ሰዎች ተደባድበው ለመጡ ሰዎች እነ መሲ እነ ሳራ እርዳታ ጀምረዋል። ነገም እዛ ቦታ ላይ ሄዶ ተደብድበን መጣን ሲሉ ለቀጣይም እርዳታ መሰጠት አለበት ሲባል አፌን ዘግቼ ጸጥ አልኩኝ። ችዬ ፎቶዬ ተደርጎ አንዱ ቤት ምን ተባልኩኝ? እነ ሐምዛን አምጥተው ያናገሩት ለፎሎና ለቪው ነው እየተባልኩኝ
እነሱ ተጣጥሙ ልንትላሉት ወደ ብሔር ሊወስዱ ሲሉ ኖ አማራ እንዳትሉ ኖ ኦሮሞ እንዳትሉ ምክንያቱም ማህበረሰብ ወክለው ያስቀመጣቸው ስለሌለ ሊዝናኑን ይሄዱት ሰው ነቅሎ ይወጣል ለሷ ብዬ ያምኮ እንደዚህ ሙሉ ከስተመሮች ዘቅዝቄ አውርጄ እኮ ነው የነሱን አጀንዳ የጀመርኩት ቢያንስ ምስጋና ማውቅ ነበረባት እስኪ እኛ ምናወራ መሲ በነገራችን ላይ አንድ ነገር አጣጭ መሲና ሞዴሬተርም ስጭኝ ወይዘሮ መሲ ብርጅስተን ሞዴሬተር ስጭኝ በህግ አምላክ የሰደቡኝ ነው ሚዩት የማረጊያ ብቻ ሙኒቲ የሳርዬ አብዲዬ እየሰማሽ ነው ሙቤ ሚዲያ ቢናገርም ወዶ አይደለም እውነት አለው አንዳንዴ እውነትም አለ አንደኛ የሸሪያ ሀገር ነች ሳውዲ አረቢያ እንኳን መጠጥ ጠጣው ብሎ ሚዲያ ላይ አፉን እየከፈተ ግልጽ በፎቶግራፍ በቪዲዮ እየወጡ ጠጥተን ሰክረን ነበር ብለው መናገራቸው ራሱ ወንጀል ነው ይሄ ተናገሩት እኮ ሚዲያ ላይ ራሱ ቢተረጎም 24 ሰዓት ያድሩም እነዚህ ልጆች 24 ሰዓት ያድሩ ሲያዙ ማለት ነው በቁጥጥር ሲውሉ 24 ሰዓት አይውሉ ግን አበሻ ስለሆን ገበናቸውን ደብቀን እንዲታረቁ ነው ያደረግናቸው አንደኛ እንደ ሴት ተጎድቼ መጣው ብላ ነው ፊቷ ባብጦ በሰዓቱ እኔ ረጅም ጊዜ ነው ማቃትችልኝ በጣም ከዛሬ 5 ዓመት 6 ዓመት በፊት ነው ገና ቲክቶክ ሀብዬ ስጀምር አቃታለሁ ከዚያ በኋላ ጠፍታለች የት እንዳለች አላቅም ስሟንም ሁሉ ዘንግቸው ነበርና አባብጣ ሁሉ ቀሙቲ ምናምን ይያሉ ነጂዳው ትናንትና ሲወራ ነው ያስታውስኳት ወንጀልም ነው ያስጠይቃቸዋል የኛ ብቻ ሳይሆን ህግ ራሱ ቢተረጎም አንድ ቀን ያድሩም እኮ አልኩሽ ሁለቱም በሎኬሽን ይዟቸዋል ግን አበሻ ስለሆን ገበናቸውን ደብቀን ነው ተስማምተው ታርቀው አስታክሞ ምናምን እንዲወጣ ነበር ሷም ምስጋና አላቀረበችም ከዚያው እጪ መጨቃጨቅ ምናምን ነገር አያስፈልግም አንቺ ለወደፊቱ ግን እንደዛ አይነት ኬዞች ሲመጡ አብሶ በዚህ መጠጥ ጋር የተነካካ ከሌላ አይነት ወንጀል ጋር የተነካካ ኬዞች ካሉ አንቺንም ሊያስጠይቅ ስለሚችል እንደዛ አይነት ኬዞችን አታስተናግዱ በቃ ላንቺም ትምህርት ነው ለወደፊቱ አንቺም እየተናገርሽ ነው የዛሬን ነው በቃ የመጨረሻ ነው ካም በኋላ ባታስገቢ እንደዛ አይነት ሰዎችን ይመረጣል የሚል አለኝ 2016 እንግዲህ 2026 እንግዲህ ወደ ሳውዲ ዙሯል ዱባይ ነበር አለ እስከ ዛሬ ዱባይ ትንሽ ተንፈስ ብላችኋል አሁን ወደ ሳውዲ ዙሯል ጅኒው ሳውዲ ላይ ነው እንግዲህ 2026 ላይ ያለችው ሸይጣን ፈጣሪ ያዝልን ዱባይ ላይ ያለው ኪዛውን ተረስቶ ወደ ሳውዲ እየመጣ ነው ያለው ሳውዲ ላይ ገና ብዙ ነገር የሚወጣው ነገር አለ ዱባዮች እንኳን ደስ ያላችሁ ለማለት ወዳለሁ እሺ መሲ መናደድ ስለምትወጂ ነው እንጂ ምንም አያናድድም አንደኛ ማንነቷን ተናግራ የገባች ልጅ ናት ምንነቷን ተናግራ የገባች ልጅ ናት ሰውን ስንረዳ በማንነቱ በምንነቱ በዜግነቱ በከለሩ በዘሩ አይደለም ጀስት ተጎድታለች እንርዳት በሚል ነው ያደረግነው ከሷ ደግሞ ምንም ኤክስፔክት ማድረግ የለብሽም እየተነገረን ነው አይደለ እንዴ ስለዚህ ምንም ሊያናድድሽ አይገባም ድርሻችንን ተወጥተናል በሰውነቷ እንድትረዳ አድርገናል ጣማት አልጣማት ሲጀመር መታቀብ የነበረብሽ ከትላንት ንግግር በኋላ ነው ስትገቢ እኛ ተከትለንሽ አንመጣም ሌላ ቦታ ቢሆን ሌላ ነገር ቢሆን ትላንት የተናገረችው ንግግር የምትቀላብደው ወደዚህ ወደዛ የምትለውን አይተሽ ማቆም ነበረብሽ እኛ ምን ብለን ቀረን ዝም ብለን ቀረን በሰበብ ነው የምታደርጊለት ነገር የማይገባውን ሰው መሸኘት ግዴታሽ አይደለም ማንንም አያስገድድሽም አንድ ነገር አድርገሽ ከዛ ከመንጨርጨር ካላስ ማቆም ትተሽ መውጣት ማንንም አያስገድድሽም ምን ተፈጠረ ሀገር ሰላም ነው ሰላም ኤቭሪባዲ ሰላም እኮ እንዴት ነህ አለሁልሽ እኔ ከወጣ በኋላ ምን ተፈጠረ መሲ ምን ነው ልጅቷ ዲስሪስፔክት አድርጋቸው ወጣች መሰለኝ እኔም አልነበርኩም ግን የትኛዋ ማለት ነው የትላንቷ ልጅ ቀሙቲ ወይስ ያቺኛዋ ቀሙቲ ሌላ አለ እንዴ ሌላ ሰው አለ እንዴ ሌላ ኬዝ አለ እንዴ አይ ቀድማን የወጣችሁ ብዬ ነው እኔ ከመውጣት በፊት ደግማ ገባች ማለት ነው እንጃ መሲ አውሪ አይዞሽ ልረዳሽ ያው ልክ መኩ አንድ ነገር ልንገርክ እኔ እዚህ ኬዝ ላይ መጀመሪያ ስገባ እሷ መጀመሪያ በእግዚአብሔር ላስረዳክ እሺ መጀመሪያ ስትመጣ ሪኮርዶች አሉ እልክልሃለሁ መጀመሪያ ስትመጣ ምግብ ልንበላ ገብተን ምግብ ቤት ነው የተባለው ከዛ ይሁን እስትራሃ ሳር ቤት ምናምን ሲሉ አላቅም እኔ ከዛ ምንድነው እስትራሃ ብዬ ራሱ ጠይቄ ቦታውን አስከፊነት ምናምን እዛ ሳውዲ ያሉ ልጆች ነገሩኝ ገባ ችግር የለም ያ ሆኖ ልጅቷ መታከም አለባት ተባልኩኝ እሱም ደላላ እንደሆነ ሲነገረኝ እሷም ልጆች እያስጠፋች ከመዳን ቤት ምናምን እንደሆነ እንኳን ሲነገረኝ አፌን ጸጥ አርጌ ዘግቼ ነው እንደዛም ቢሆን መረዳት አለባት
ሰዎች ቤት እየከፈቱ ወደ ሃይማኖት ተወስዶ ሳውዲ አረቢያ በሸሪዓ የምትተዳደርበት ሀገር ላይ ሰክረው የተደባደቡ በረመዳን ሰክረው የተደባደቡትን ሶሻል ሚዲያ ላይ አምጥታ እርዱ አሳክሙ የምትለው እነ መሲና እነ ሳራ ሲባል እንትና ቤት ጸጥ አልኩኝ። በቃ ችዬ ፎቶ ተደርጎ ነው ቁጭ ተብሎ ሲወያዩብን ችግር የለም እስክትታከም ድረስ እኔ ልረገጥ ብዬ ጸጥ ብዬ መሲ የምትኖረው የት ነው ዱባይ ነው ወይ የተባልኩ እየተጠየቀ ገስት ላይ ጸጥ አልኩ። ዛሬ ለሊቱ ሙሉ ነው ያደሩብኝ ገባ። ከዛ እነ ሙቤ ቤትም ሲሄድ በሸሪዓ የምትተዳደርበት ሀገር ላይ ተብሎ እንዴት አምጥተው እንደዚህ ያደርጋሉ ያውን በረመዳኑ ይሄ ማለት እኮ እየተባለ ወደ ሃይማኖት ወስዶ ያንን ሁሉ ነገር ተችዬ ጸጥ ብዬ እሷ እስክትረዳ ድረስ እንትን እያልኩኝ እሷ ወደ ጠበቃ እያናገርኩ ነው። አሁን የምትጽፈው ደግሞ ጠበቃ እያናገርኩ ነው ምናምን። በነገራችን ላይ መኩ ሰማይና ምድር ከፍ ዝቅ ይላል። እሷን ፖሊስ ጣቢያ በር ጋር አትደርስም፣ እሱም ፖሊስ ጣቢያ በር ጋር አይደርሱም። ለምን መሰለ? እሷ ፖሊስ ጣቢያ ስትሄድ እዛ ጋር የነበሩት አሰስገሰቶች እንዳለ ሳውዲ ሀገሪቷ ማጽዳት ትፈልጋለች። አበሻ ቅንቅናም ጥፍራ መሆኑን የምታውቀው በሸሪዓ የምትተዳደርበት ሀገር ላይ ሄዶ አረቄ የሚያወጣ ነው። እንደዛም ሆኖ እሺ ተብሎ ልጅቷ እንድትረዳ ተደርጎ ሊያ ራሱ እንዴት አምጥታችሁ ትረዳላችሁ እየተባለ በየዩቱባቸው እየተናገሩ ጸጥ ተብሎ እሷ ተጠርታ ትላንትና የተዘጋ ነገር ላይ 8000 ሰው እኔን ተተው ችግር የለውም እኔ ጮኬ ምንም ብዬ ይወጣል እያናገረችሁት ነቅላን ይወጣችሁ ነውር ነው ይሄ። መኩ ግዴታ የለበትም ይሄ ከህዝብ ደግሞ 5 ሳንቲም መዋጣት የለበትም። ለምሳሌ ሰው ሁሉም ሰው ብር የሚያመጣው ለፍቶ ነው ገባ ለፍቶ ነው። ዛሬ እነዚህ ሰዎች ህዝብ ሰፖርት አደረጋቸው ማለት ነገም ደግሞ እዛ ቦታ ላይ የሚሆን እዚህ ዱባይ ላይ ክለብ እየተደባደቡ እየመጡ እርዱን ነው የሚሉት። ይሄ ነገር መለመድ ስለሌለበት እሱ እንዲያሳክማት የሱ ጓደኞች አብረው ሆኖ እንዲያሳክሟት ይደረግ ሲባል ሁሉም የፈለገው ስለ እርዳታ እንዲወራ ነው የተፈለገው። ያ አይሆንም። ያ እኔ በበኩሌ አላደርግም። ልጆቹንም ነው አዋጡ አለልም። ሊዋጣላቸው የሚገባው የሞዴስ አተው ታመው በየሆስፒታሉ አስክሬናቸው በበረዶ ቤት ውስጥ ያለ መሸኛ ያጡ እዚህ ሀገር መጥተው በደላላ ምክንያት ጭንቅላታቸው ተቃውሶ አብደው የተቀመጡ ስንት እህቶቼ ያሉ ቡጊ ለመጨፈር ናይት ክለብ ሄዶ ተደባድቦ ለመጣ ሰው እኔ ብር አዋጡ አልልም። ያ እንዳይሆን ነበር ጥረቴ ገባ። ግን የተፈለገው ምንድነው? እርዳታ ነው። ህዝብ እርዳታ እንዲሰበስብ ለዚህ እርዳታ የሚረዳ ካለ ይርዳ፣ አያገባኝም። እኔ ግን አላደርገውም። ህዝቡም ደግሞ በኮመንት ሰክረው ለመጡ ጊዜ ከምሰጡ እያሉ ህዝቡም ይረግጠኛል እንዴ። እኔ እኮ እዚህ ጋር ተቀጥሬ እኮ አይደለም የምሰራው። ትላንትና እንደዛ እዚህ ተማምና ሄደ ግልብጥ ብላ ጆከር ቤት ሌላ ስትለን ነበር። ታው ብዬ በውስጥ መክሪያታለሁ። ታይ ነይ ይሄ ነገር እንትን አይበል ነይ ህዝብ አትናቂ ነይ ያልኩ እየጻፍኩላት ነበር። ስለዚህ ከዚህ በኋላ እነዚህ መሄድ ካለባቸው ከ5000 ብሩ በላይ ማንም ሰው ብር እንዳይሰጥ ራሳቸው መዳን ቤትም እየተመላለሰ ይሰርታ። እሱም ደግሞ ምንድነው ይሄ ምሽዋር ነው አይደል የምትሉት ታክሲ የሚያደርሷችሁ እዚህ ሀገር ካርሊፍት ነው የምንለው። እንደዛ እየሰራ ህግ እንዲያስተካክማቸው ማድረግ ነው። ዛሬ ለነዚህ እርዳታ ብር ተሰጠ ማለት ነገ ደግሞ መኩ 20 እና 30 ሆኖ ነው የሚመጡት። ምንም ችግር የለውም። በቃ እስቲ እናስተካክላለን። ግን እሷ እንደዛ ማድረግ አልነበረባትም። እኔ ተናዳ ነው ብዬ ነበር ያሰብኩት። ሁኔታውን አንቺ አሁን በምትይው መልኩ ልክ ነሽ። ያን ሁሉ ነገር ከሄድሽ አትሊስት እኛ እስክንጨርስ ብትናደድም መቆየት ነበረባት። ይሄ ስህተት ነው። እንግዲህ እስቲ የሚሆነው እናደርጋለን። አይ ዶንት ቲንክ አንቺ የምትይው ሙሉ በሙሉ ነው ተቀብያለሁ። ልክ ነሽ እና ገብታ ይቅርታ ትበልሽ። እስቲ እኔም እሷንም አናግራታለሁ። ያጠፋችው ጥፋት ጥሩ አይደለም። እንደዚህ ማድረግ አልነበረባትም። ቆይ መልሼ እገባለሁ። እሺ መጣሁ። እሺ ውሃ ጠጪ መሲ። እንደ ግዴታ እንኳን የሚወሰድብን ከሆነ እዚህ ሀገር አስክሬናቸው አገር እንዳይገባ ስንት አገር መግቢያ ያጡ እነሱን አስገቡ ብሎ ህዝብ ቢረግጠን ችግር የለም። ሀቢብቲ ፈታ ልትሉ ወጣችሁ እናንተ ፈታ ባላችሁት እኔ ልንቀል እንዴ? ቀልጃለሽ? አንድ ነገር ተናግሬ ልውጣ። ይበቃል። ለማንኛውም ይበቃል። መሲ፣ ሳሪ፣ ሙኒት እያንዳንዳችሁ ዱባይ ላይ ያላችሁ ልጆች ምን እንደምትሰሩ ሙሉ የኢትዮጵያ ህዝብ ያውቃል። ሆን ብለሽ አውቀሽ ያር ለምን ነገር የሰራሽው ያው እንደ ሴትነትና መልካም ስራ ሰራው ብለሽ ነው። ሌላው ቢናገር እንደዚህ ነው ብሎ ቢናገር ትርጉም የለውም። ያው ህዝብ ከጎንሽ ስለሆነ ብዙም አንቺን የሚያበሳጭ ነገር አለ። ስለዚህ እሷም ያው
የስራዋን ሰርታለች ለፈጣሪ ስጪው። ከዚያ ውጭ ግን ብዙም አትበሳጭ። እናንተ እነማን ናችሁ ስለምናቅ ህዝብም ስለሚያውቃቸው ሁለት ሶስት ግለሰብ ስለተናገረ ብዙም አትበሳጩ። ሆን ብለሽ አንቺ ወንጀልን ለማባባስ ሌላ ነገር ማጠቃላይ እንደዚህ አይነት አጀንዳ እናስተናግድም። መጠጥ ቤት አልጋ ላይ ምናምን የተዳረሰ አጀንዳ እኔ ጋር እንዳታመጡ። የፍቅረኛ የእሙሙ አጀንዳ እኔ ቤት እኮ አላስተናግድም። ይሄ ምግብ ቤት ተደበደብኩ ስለተባለ ነበር የገባውበት ጥግ ድረስ ልናጣራስን። ይሄንንም ሁሉ ጉድ እኮ እሙ እኮ ናት አጣርታልኝ የመጣችሁ። ያም ሆኖ እንኳን ብርቃት እኮ ጥሩ ነበር። ቪዲዮው የተሰራው እኮ ምግብ ቤት የሚል ነው። ከዚያ በኋላ ነው ከምግብ ቤት ወደ ሺሻ ቤት ሄደ፣ ከሺሻ ቤት ወደ ስትራ ሄደ። ስትራ ሲጀምር መሲ አንድ ምሳ በልተው እራት በልተው ምናምን ሽሻ ጭሰው ምናምን ፈታ ብለው እኮ ነው እዛኛው መጨረሻ ቤት እየቀያየሩ ለሄዱ ሰዎች እኔ ጨጓራዬ ሲያር ይቅርታ፣ ቅድም ከገስት ያወረድኳችሁ ከስተመሮች በእግዚአብሔር ስም ይቅርታ። እና ይሄው በሌላው ጭንቅላት አይን ሌላ ነገር እንዳይታሰብ ስትራ ጨዋዎች የሚጋቡበት ጨዋዎች ተሰብስበው የሚጫወቱበት ስብሰባ የተለያዩ ፕሮግራም የሚደረጉበት እንጂ መጠጥ የሚሸጥበት ቦታ እንዳልሆነ ወቁ። ይሄ ባሮ የጭፈራ ቤት አይደለም። መጠጡን የሚያስገቡት ከውጭኛው ልጆችኛው አበሾች ናቸው። በኪሳቸው ደብቀው ይገባሉ፣ እዚያው እንደፈለጉ ነገር ያደርጋሉ እንጂ ስትራ ውስጥ እነዛ አይነት ነገር አይሸጥም። ሺሻ ሊኖር ይችላል፣ እውነት ነው። መጠጥ ግን ብዙም የለም። እኔ ማቀው ነገር የለም። አሁን ላይ ተጀምሮ እንደሆነ ማቀው ነገር የለም። በፊት ግን እኔ ለሰርግ ለተለያዩ ድግሶች የስብሰባ አብዛኛውን እኮ አበሻ የተጋባበት እኮ በስትራ ነው። የጨዋ መጫወቻ እንጂ የመጠጥ መጠጫ እንዳልሆነ አውቃለሁ። መጠጡን ግን የኛው ራሳቸው አበሾች ናቸው ደብቀው የሚገቡት። ይስተካከል ስትራ እንደዚህ ነው እያሉ አንዳንድ ልጆች ሲናገሩ ስለሰማው ነው። እና እንደዚህ ነው። አሁን 10 ጀዋሎች አሉ፣ ሁለቱ ተሽጠዋል፣ 8 ጀዋል ቀርተዋል። እና እስኪ አንዳንድ ቁጥር ጻፉ ነው። 5 ቁጥር ነው አይደል? 8ቱ ቀርተዋልና ሶሪ በጣም አስቸኳይ ነገር ስላጋጠመኝ ነው ሮጭ ወጣሁት። እዚህ ጋር እየሰማሽ ነው። ኔጊቪስቲ እናውራሽ ቆምቲ የተደረገው ነገር ልክ አይደለም። እቺ ልጅ ሌትና ቀን ላንቺን ሁሉ ዋጋ ከፍላ በዚህ መልኩ ትሪት ታረጋት አይገባምና ነይና ግቢና እናውራ። ልክ አይደለም። ከሞቲ እየሰማሽ ነው። ነይ እኔም ሼር አደርግላታለሁ። መምጣት አለባት። ኖ መኩ ችግር የለውም። እዛኛው ጉዳይ ላይ ገጠር ላይ ስለመጣ የሚያስፈልገን አጀንዳ ላይ እንሂድ። ኦኬ 5 ደቂቃ መንፈታው ነገር ነው። ኦኬ መስዬ ቆይ አይ ልክ ነው። ይሄ ነገር መስተካከል አለበት። ልክ አይደለችም ያደረገችው። እኔ ነገሩን ደበስበስ አድርጌ ነገሩ እንዳይብዝ ብዬ ነው እንጂ ስትወጣ መልሰሽ ግቢላት ነበረ። ግን ያው ቀለል እናድርገው በማለት ነው ዝም እነሱንም አፋፋቸውን ብዬ በቃ ተው ተናዳ ነው ምናምን ብዬ ሸፋፈንኩት እንጂ ልክ ነሽ። ሰው እንደዚህ ስንሳ ሙሉ ተርፎት አይደለም እኮ አንቺ ቃሽን መሸጥ ባለብሽ ሰዓት ላይ እኮ የሷን ኬዝ ይዘሽ ነው ቁጭ ያልሽው። እኛም እኮ ስንት ስራ እያለን ስንት ነገር እያለን ነው እዚህ ጋር ገብተን ቃሽ መሸጥ ባለብሽ ሰዓት ላይ እኮ የሷን ኬዝ ይዘሽ ነው ቁጭ ያልሽው። ላብዜን አውቅ እና መግባት አለባት። ከሙቴ ነይ ግቢ። እርግጠኛ ነኝ ትሰሚያለሽ። እንደማትሰሚ አትበይ። ማኩ ችግር የለም። ሰያ ቤት እንሂድ፣ ያኛው የሚበልጠው ጋር እንሂድ። እነዚህ ልጆች ያሉ ናቸው ጋብ ነው። ኦኬ ምንም ችግር የለውም። ያው ሌላ ቀን እንይዘዋለን። እስቲ በውስጥም አወራታለሁ። ልክ ኖ መኩ ገብታ ይቅርታ መጠየቅ አለባት። ኖ ላላ ጊዜ ለምንሽ እዛ እየፈለጉን ስለሆነ እዛ እንሂድ። እናንተን በጣም እናመሰግናለን። የመሲም በጣም ባለጌ ነሽ። መናደድ ስላሳሰባችሁ እናመሰግናለን። ወደዛኛው እንሂድ። ከዛ በተረፈ ደግሞ ቀሙቲ ባለሽበት ቦታ ልንገርሽ፣ ደግመሽ እዚሽ ቤት አትገቢያትም። እኔም ቤት ሳሪም ቤት አትገቢም ታሪክ ቢመጣ። ሌላው ደግሞ ወልደሽ የላክሽውን ልጅ አሳድጊ። አባትሽ መሬት እየሸጠ ከሚኖር ደግሞ ሰርተሽ እርጁ። ሞኒታር በቃ ተይት። የስ አንዳንድ ሰው ማንነቱን ስታስታውሰው ቦታው ላይ ይገኛል። ይበቃል ሞኒቲ። የምናከብራቸው ሰዎች ስላሉ ነው እንጂ እሱንም አክብሬ ነው። እንግዳ ናቸው ያሉት እዚህ ጋር። በተረፈ ጠርግሽ ነበር፣ ልክሽን ነግርሽ ነበር።
አሁን ወደዛ እንሂድ። የልጅቱ ብልግና ሊሆን ይችላል። በቃ ተውት፣ የራሳችሁን ጨዋታ ተጫወቱ። እንዴ አብዲ ተው እንጂ በዚህ ደረጃ ሄዳ ርቀት ሄዳላታለች። እንተዋወቃለን አይደል? እንደ አብዲ ስለ ሳውዲ አረቢያ እንተዋወቃለን በደንብ። ይቅርታ ብላ ማመስገን እንደሲገባት በዚህ ልክ ደረጃ ንቀት ወጣለች። ማለት ፈልጌ ነው ታውቃለሽ። አብዲ ቆይ አንዴ ስፔሻሊ ጠዋትም የተናደዳችሁት ሙቤ ቤት የእስልምና እምነት ተከታዮች ናችሁ። በጣም ይቅርታ፣ ይሄንንም ነገር አጀንዳ ራሱ ማራመዴ እናንተን በጣም ይቅርታ። ሲቀጥል ደግሞ በጣም ብዙ ሰዎች ተናዳችሁብኛል። እንደዚህ አይነት ነገር ለምንድነው ቤት ታራምዱሽ ብላችሁ ሁላችሁንም ይቅርታ። ከዚህ በኋላ ለአንዴና ለመጨረሻ ጊዜ ቤቴ ይሄንን አጀንዳ ላላስወራ፣ ምንም አይነት ነገር ላላነሳ፣ በጣም ሁላችሁንም ግን ይቅርታ። በጣም እኔ ምግብ ቤትም ስለተባለ ነበር የገባሁትኝ። ዳግም እንደዚህ አይነት በሸሪዓ የሚተዳደሩ ሀገራትን የደፈሩ ሰዎችን ቤቴ ማምጥቼ አላስተናግድም፣ ማውራትም አልፈልግም እና ሁላችሁንም በጣም ይቅርታ። ማሚ ግን በጣም ይቅርታ፣ እግዚአብሔርን ሁላችሁንም ይቅርታ። ለምኑ አሁን እኔ እዚህ ጋር አብዲ አኒታ ስላሉ ዜድ ስላለች እኛ ቤተሰብ ብቻ ብንሆን ኖሮ እዚህ ጋር ታሪኳን ዘረዝርላት ነበር። ሰው ቦታውን ካላወቀ ማሳወቅ ቀላል ነው። አንድ ሰው ባለጌናት ሙኒቲ ማርያምን ሙኒቲ አንገቷን ተይዛ ተገርፋ ነበር ወደ ሀገሯ የምትገባው። ተገርፋ የልጁንም ህይወት ላለማበላሸት እኮ የልጁን ህይወት ላለማበላሸት ያ እነሱ ሲያዙ ጠቁሙ ይባላል። ገባሽ? ማን ያመጣው? ምንድነው የመጣው? መጠጥ ውስጥ ከየት መጣ? ብዙ ነገር አለ እዚህኛ ጋር ገባሽ? ብዙ ነገር የሚሄዱት ርቀት አለ። ያ ሁሉም ምናልባት ሳያቅም የመጣ ሊጎዳ ይችላል። ያንን ሁሉ ከማሰብ እንኳን አልቻለችም። በጣም ባለጌ ቆሻሻ ሴት ነሽ። በነገራችን ላይ ግን እንደዛ አይነት ነገሮች ሲገኙ ምን ነው የሚፈልጉት ታውቂያለሽ? እዚህ ሀገር ምንጯን ነው የሚፈልጉት። እሱን እኮ ነው መነሻዋን በቃ የመጀመሪያ ከየት ቤት ነው የወጣችሁ የምትለው ነው የሚፈልጉት። በቃ ከየት ነው የወጣችሁ እቺ ነገር እንጂ እጃቸው ላይ የተገኘባቸው ነው አለ። ዝም በሉ። ኮሜንት ላይ ደግሞ እኛ ነው የምናውቀው፣ ስለ ሳውዲ አረቢያ እኛ ነው የምናውቀው። አፋችሁን አትክፈቱ፣ እንዳትናገሩኝ። እኔ እከካሙት ሁለተኛ እንደዚህ ነገር እንዳትገቢ መሲ። ነገም ጠጥተው ነገም እንደዚህ ሆኖ ይመጣሉ። በእርግጠኝነት ነው የምነግርሽ። ከዚህ በላይ ብዙ ሰው ይሰራል። ብዙ ነገር ይሰራል። ከዚህ የበለጠ ነገር ገባሽ አይደል? አብዲ እኮ ምን ልትሆኚ እዚህ ውስጥ ገባሽ ስትለኝ እኮ በቃ ታውቃለህ፣ አንዴ እንትን ስላልኩኝ ብዬ ነው እንትን ያልኩትኝ። ገባ? እግዚአብሔርን አንተ 8000 ሰው ይንቃል። በጣም ይደብራል፣ በጣም ይደብራል። እከካም ወደሽ ልትላላጭ ሄደሽ እዚህ ጋር በመጀመሪያ ደረጃ እድሉን አግኝቼ ስለገባውኝ ላመሰግንሽ እወዳለሁ ክብርት እመቤት። በመቀጠል ደግሞ ሁላችሁንም ሰላም ብያችኋለሁ። በመጀመሪያ ደረጃ ያው መሲ አንቺ እኮ እሷ ለማዳን እንጂ እዛ ጋር የሆነ የረከዛችሁበት ነገር የለም። በአሁኑ ሰዓት እስትራሃ ማለት ቡና ቤት ሆኗል። እሷ እንደፈለገች መሆን ትችላለች። አዎ መብቷ ነው። ቀደምም ሲባል ነበረ ሳዳምጥ ነበረና መብትሽ ነው፣ ግን ሴት ልጅ መነካት የለባትም ሲባል ነበረ። አዎ ሴት ልጅ መነካት የለባትም፣ መብቷ ነው፣ እንደፈለገች መሆን አለባት። ግን ይህንን ነገር የሀገሩ ሕግ ይፈቅዳል ወይስ አይፈቅደውም? ይሄ ነገር ምን ያክል ታይቷል ነው። ገባሽ አይደል? እና ትክክለኛ እሷ ደግሞ ከሳሽ ብትሆን ይሄ አገር ለሴት ልጅ የቆመ ነው። ገባሽ አይደል? ወታደር ቢጠራ በሰዓቱ እሷም በነፃ ትታከማለች፣ እሱም ስቲ እንዳይገባ ነበረ ልጁ ማለት ነው። ገባችኋ? ግን ምንድነው በአሁኑ ሰዓት አብዲ እስትራሃ ዱሮ እንደዚህ የጨዋዎች ነገር ምናምን ያቀርቷል። አሁን በታሪክ የለም። አሁን እስትራሃ ምን ሆኗል? መጠጫ ሆኗል፣ ማጨሻ ሆኗል፣ መዝረክረኪያ ሆኗል፣ ብዙ ነገር እና ያ ስላለ እቺ ሴት ሂጂ ክሰሺ ተብላለች። አልከስም ብላለች። እኔ መተሳሰብ የሚባለው ነገር እስኪ እንደሆነ አላውቅም። በመቀጠል ደግሞ አንዳንድ ሰዎች ደግሞ አሉ አንቺ እንደፈለግሽ የመሆን መብት አለሽ፣ ግን
ሴት ልጅ ልትነካ አይገባም የሚባል ነገር አለ። አንድ ነገር አለ እዚህ ጋር ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይላል ያገሬ ሰውና እቺ ሴት በመጀመሪያ ደረጃ እዛ ቦታ ላይ ለምን ልትሄድ ቻለች? እንዴትስ ሄደች? በአካባቢው የሚኖሩ ሰዎች የሚያውቁ ሰዎች እነዚህ ሰዎች አሁን የአንድ ሳንቲም ሁለት ገጽታዎች ናቸው። ሰዎቹ በሞላ ጎደል የሚፈልጉት ምንድነው? ጥቅም ነው የሚፈልጉት። በቃ እዛም አወሩ እዚህም አወሩ እዛም ምንድነው እነሱ የረከዙት ስለ ሕክምናው ሰዎች ጫነ ሲሉ እሺ ሜዲካል ሪፖርቴን ሰብስቤ እከሳለሁ ትላለች። ሰዎች ለቀቅ ሲያደርጉ ደግሞ ወደ ብሩ ይመለሳል። እዚህ ጋር ጉዳዩ እና እዚህ አካባቢ ያለው ነገር እዚህ ጋር ያሉ ሳውዲ ያሉ ከ180% ሴቶች ይሄንን ያውቁታል። እንደ ሌላ ሀገር በነፃነት የሚጠጣበት ቢሆን ዌል እንደ ጉድ ይጠጡ። እንደ ሌላ ሀገር እንደፈለጉ የሚሆኑበት ሀገር ቢሆን ኦኬ። ግን በአሁኑ ሰዓት አይደለም። እንደዚህ አይነት ቦታ ሂደሽ ጠጥተሽ አይደለም መኪና ውስጥ 3 4 5 ነሽ ተቀምጠሽ ሂደሽ መንቀሳቀስ አቅቶናል እኛ ላባደሮቹ። እንደዚህ አይነት ሰዎችን መርዳት ደግሞ ማበረታታት ነው። የፈለጋችሁትን ሁኑ እኛ አለን ነው እናንተ እያላችሁ ያላችሁት። በቃ እዚህ ጋር ትሄዳለች፣ ትጨብሳለች፣ ትጣላለች፣ ትደበደባለች፣ ጥርሷ ይሰበራል ምናምን ነገር ምናምን ነገ እዚህ መታ ኡኡ ትላለች። እናንተ ዘራፍ ትላላችሁ፣ ከታችም ሌሎቹ ይቀጥላሉ ማለት ነው። እኔ ልጅቷንም እሷንም አላቃቸውም። እኔ ግን እየተደረገ ያለው እነዚህ ሰዎች እየተበረታቱ እንጂ ያሉት እዚህ ጋር እሷም በደረሰባት ነገር ምንም ያየችው የማቀቀችው ነገር የለም። በኮንፊደንስ ማንንም እየረገጠች እንደፈለገች እየወጣች እየገባች እንደፈለገች እየሆነች ነው። እዚህ ጋር ልጁ ተወጋው አለ ፋሻ የጠቀለለ ጠቅላላ ተወግቶ ወይ ሙቶ አይመጣም። አንድ እሷስ ደግሞ ይሄ ቦታ ምን አይነት ቦታ እንደሆነ አታቅም። ስትሄድ በመጀመሪያ ደረጃ ከሄደሽ በኋላ ግን እዛ ራሷን ችላ መቀመጥ ይሄ ሰውም ማባላት ምን ማለት ግን እኔ በዚህ አጋጣሚ አዎ ሴት ልጅ እናት ነች፣ አገር ነች፣ አትነካም። ግን በዛው ልክ ደግሞ ራሷን ካወረደች በማንኛውም አይነት አጋጣሚ ወርዳ እንደምትገኝ ማወቅ መገንዘብ አለብን ሁላችንም። ጋይስ አቡ ፋኖ ቤት ውጡ እየተባለ እና ይሄ ስለሆነ መሲሻ አንቺ አትናደጂ እያመጡ መሲ በቃ እንዳትናደጂ ወንድሜ በቃ ዝጋላት እየለኮሱ ሲሄዳሉ ነው። ሰላም ሁኑ። ለማንኛውም ቴንኪው ስላስገባሽ። ዝንዬ ደረሰሽ እንዴ ማሬ? ደረሰሽ ዝኑ የምርሽን ነው? መጣው ታዩኔ ይዛላለሁ። አሁን ለይሳቅ እንዳለ ቪዲዮዎቹ ዳውንሎድ አድርጌ ሙሉ እንዳለ ቁስሉን ሁሉንም ለሚሰጠው አካል እንዲሰጥ አይደል? ማረገው ምን ችግር አለ? ቻው ደህና ኑን በቃ መስዬ ውጪ በቃ ምን አባሽ ልትሰሪ ነው? ታዛቢዋ ምናምን የምትበይ ውጪ ከዚህ አህያ ውጪ ከዚህ